استاذ السلام عليكم. وعليكم السلام ورحمة الله وبركاته. تسبقنا አይሰማም? ይሰማል። አማን ወንድሜ ረባላ አንዴ አማን እንጠይቃለን አንድ ጊዜ በኋላ። እሺ ወንድማችን አማን አይደለም እኔ ሁሴን ነኝ። እሺ እሺ ከሴት ሁለት ገብቷል። ከወንድ ደግሞ ማን ነው ሌላ የሚገባው? ከወንድ ማን ነው የቀረው? እኔ ብሏል ጀማልሽ። እሺ ከሴት ሁለት አለ፣ ከወንድ ደግሞ አንድ ገብቷል። አሁን ሁለት በቃ ጨርሰናል። አንድ ወንድ ብቻ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትወዳደራለህ? ጥያቄና መልስ? አዎ ኢንሻአላህ። መርሐባ። እሺ ስለዚህ አሁን ራስታ ሰላም አለይኩም አንተ ውጤት ትይዛለህ። እሺ ሰላም ወራህመቱላሂ ወበረካቱ። ኢዱማ አልሐማችሁ። አሁን ደግሞ እነሱ ደግሞ ከሴት ሁለት አሉ፣ ከወንድ ሁለት አሉ። ስማቸውን አስተዋውቁ። እኔ ጥያቄ አውጣና እጠይቃለሁ። በተራ ትጠይቃላችሁ። ማን ነው ጥያቄ? እንዴት እናድርግ? በተራ ይጠይቁ ወይንስ ጥያቄውን ላውጣ ልጠይቅና እኔ ያንን የቀደመ ይመልስ በሚል እንዴት ነው ከ ጥያቄው ማን ነው? ሴቶች እንደ አንድ ይወሰዳሉ፣ እንደ አንድ ግለሰብ፣ እንደ አንድ ሰው ማን ነው? ወንዶችም እንደዛው ለሴቶች ጥያቄ ብለህ ትጠይቃለህ። ያው አሁን እዚህ ጋር የተፈለገው ማን ነው? ሴትና ወንድ በሚል ነው አለ። ስለዚህ ማን ነው አሸናፊ ነው ወይ ሴት ወይ ወንድ ነው ማን ነው? እና ሴቶች ተባብረው መመለስ ይችላሉ፣ ወንዶችም ልክ እንደዛ ማን ነው? ይሄ ያው በቴሌቪዥን ስርጭትም እንደዚህ ነው። እሺ ስለዚህ ለእያንዳንዱ የተለያየ ጥያቄ ያጣይ የሁለቱ ከመለስ እሺ አሁን እኔ ጥያቄ እጠይቃቸዋለሁ ትመልሳላችሁ። ስለዚህ ጀመር ከወንዶች ጀመር ከሴቶች ራስታ ከሴቶች ጀመር ቅድማ ለሴቶች እሺ ቅድማ ለሴቶች ግን ሁሱ በተራ ያሉ ታዳሚያን የጻፉ ነው። የኔ ቅድም የኔ ራይ እንደዛ ነበር። ኮሜንታተሮች አዎ ስለዚህ ከሴቶቹ የመጀመሪያ አንዷ ለብቻዋ ትጠይቅ፣ አንዷ ለብቻዋ ማለት ነው። ከወንዶችም እንደዛ አሁን እንደዛ ያለው ልትጠይቅ ነው። እሺ ኡሙ አይሰል እሺ ኢንሻአላህ። እሺ ኡሙ አይሰል የመጀመሪያ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት ማን ትባላለች? ከዲጃ። ማሻአላህ ቀላል ጥያቄ ነው። አብሽሩ ጠይቁት ለመማር ያክል ኢንሻአላህ። እሺ ቀጣይ እህታችን ስምሽ ማን ነው? ምትሽማሽ ሐናን ነሽ? ይሰማሻል? አለሽ? አዎ ሐናን። እሺ ሐናን። አዎ ይሰማል። እሺ ምትጠይቂ ነው? እሺ አላህ ብቸኛዋ ሴት ነች። አላህ እሺ ሰላም አለይኩም የእኔ ሰላም አንተ ላይ ይስፈል ብሎ ሰላምታ የላከላት በመልአኩ ጅብሪል አለይሂ ሰላም አማካኝነት ያቺ ሴት ማን ትባላለች? መርየም አይደለችም። አልተወለሰም። ኸዲጃ ነች። መርየም አይደለች። ኔትወርክሽ ደካማ ቦታ ላይ ነው እንዳለፍ ቀኝ ነገር አለ። ያላ አሁንስ እንዳይፈጅብን እሺ አንዲት መግባት የምትፈልጊ አንድ ወይ ጻፉ ወይንም የሆነች አንዲት ፍላወር ዝም ብላችሁ አንድ ሰው ላኩ እዚህ ገስት ላይ ለሚገኙት እንድትገቡ ማለት ነው። መግባት የሚፈልግ በቃ ችግር እንዳትልኩ ምንም ነገር እኔ ብለሽ ጻፊ መግባት የምትፈልግ ልጅ ከሴቶች ማለት ነው። በቃ ገብታለች። ስለዚህ አሁን እንቀጥላለን፣ ወደ ወንዶች እንሄዳለን። ወይንስ የሴቷ ያቺኛው በቃ ሰሚራ እኩል እንዲሆን ሰሚራ ማለት ነው። እሺ ሰሚራ ሰላም አለይኩም። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። ለመወዳደር ነው? አዎ ኢንሻአላህ። ምን ያካል ትቀጫለሽ?
አንደኛ ካልወጣሽ ትቀጫለሽ። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ትውልድ የመጀመሪያው ወይም የመጀመሪያው ሰማዕት ማን ትባላለች? ሸሂድ ሱመያ። አላሁ አክበር። ወበዝች አሁን ወደ ወንዶች ሊሄድ እሺ፣ በጣም ጥሩ። ከባሪያዎች መጀመሪያ እስልምናን የተቀበለው ማን ይባላል? ከላይ ያለ ወንድማችን መልስ። ማን ነው? የሚለው ወንድ ነው አይደለ? ወንድ ነው። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ኡማ ትውልድ ከባሪያዎች የመጀመሪያው እስልምናን የተቀበለው ማን ይባላል? ከሀበሻ ወይስ ከየትኛው? ከሀበሻ ነው ማለት ባሪያ ሲባል ሀበሻ አለ፣ ሮም አለ፣ ቢላል አለ። ቢላል ኢብኑ ረባህ። እሺ ከህፃናቶች መጀመሪያ እስልምናን የተቀበለው ማን ነው? ጀማል መልስ። አሊ ብን አቢ ጣሊብ። አሊ ብን አቢ ጣሊብ። ማሻአላህ ሁላቸውም መልሰዋል። እሺ አሁን ቀጣይ ማለት ኡሙ አይሰል ናም ተዘጋጅ። ከነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ሐዲሶችን የዘገበች ከነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ማን ትባላለች? አይሻ ረዲየላሁ ዐንሃ። አይሻ ረዲየላሁ ዐንሃ ጎበዝ ልጅ። ቀጣይ ሰሚራ። ናም የነቢያችን ሰለላሁ ዐለይሂ ወሰለም ከነቢያችን ሰለላሁ ዐለይሂ ወሰለም አታክብደው ያስደነገጥከኝ ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ልጆች መካከል የጀነት ታላቅ ሴት ተብላ ወይንም ደግሞ ሰይደት ኒሳኢል ዓለም ወይንም የዓለም ሴቶች ታላቅ ሴት ተብላ የተገለጸችው ማንኛዋ ልጃቸው ነች? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች ፋጢማ ጎበዝ ልጅ። ፋጢማ ሰይደት ኒሳኢል ዓለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። የዓለማት ሴቶች የሚረብሽ ድምጽ የለም ግን ሚውት እምቢ አለኝ። እያስኳረም ችግር የለም ማስታወሻ ነው። እሺ ወንድማችን ከላይ ያለው ተዘጋጅ። የተናሳው ይሰማል ወንድማችን የተናሳው ወንድማችን ጊዜ እንትን ነው። ሜታ ታድርጉት ችግር የለውም። የሚረብሽ ቦታ ላይ ካልሆናችሁ ሜታ ታድርጉ። አላህ ነው ምርጫዬ። ይኸውልህ ሜታን ታነሳዋለህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ከወንዶች ማንን ጊዜ ከማንም በላይ አንደኛ ማንን ወዳለሁ ነበር ያሉት? እየተሰማኝ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች ማንን ተወዳላችሁ? እየተሰማኝ አይደለም። ይሰማል ነው? ኔትወርክ ይዘገያል። ሌላ አንድ ሰው ይላክ በሱ ምትክ። ኔትወርካችሁ ከዘገየ ምናምን ትወጣላችሁ ጊዜ እንትን ለማለት። እሺ አንድ ወንድ እሱን ተክቶ የሚወዳደር ነጥብ እየተያዘልን ነው ግን ደግሞ ሁለት ሴት እንኳን ሁለቱም ማለት ነው ቂም ነው ማገባም ማለት ነው። ሌላ ማን አለ? አይ አንደኛ ወንድማችን ተወዳዳሪ አይደለም። ኦኬ ሰላም ነኝ ብሏል። ለአሸናፊት የሚሸልም ነው። እሺ አደም ኒውተን አንሳ። ተረኛ ነህ አንተ። በሱ ምትክ የምትጠየቀው ጥያቄውን መልስ። የተጠየቀው ነብያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ከወንዶች አንደኛ ማንን ትወዳላችሁ ተብለው ማንን ነው ያሉት? አደም ና ጎግል አለይሂ ሰላም ጋር እንዳትሄድ። አደም አይሰማም። ማን ነው ያሰው? ኔትወርክ ከኔ ነው የሚዘገየው ከነሱ ነው? አንተ አለህ እሱ ከነሱ ነው። ያንተ ኔትወርክ ጥሩ ነው። ላግዘው እንዴ? እሺ ማን ነው? እንዳ አይቻልም። አደም እየጠበቅኩ ነው። 1 2 3 አይሰማም። እሺ ማን ነው ያ ሰው?
አቡ ሁረይራ አይደለም ወርቃል። እሺ ያ ሰው ወርቃ ይችላል። ቀጣይ ጀማል ነው። ጀማል ማን ያ ሰው? አቡበክር ሲዲቅ። አይዋ ማሻአላህ። ሰሚራ ተጠይቂ ነው። ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ማንን ትወዳላችሁ ተብለው ማንን ነው ያሉት? ከሰዎች ከሰው ሁሉ ማንን ትወዳላችሁ ሲባሉ ማንን አሉ? ለእህቴ አሳልፍልኝ ለኡሙ ፈይሰል። እሺ ኡሙ ፈይሰል አንቺ ያልወለደች ሚያዝ ከሽራስታ ኡሙ ፈይሰል ማን ነው? ከሰዎች ሁሉ ማንን ትወዳላችሁ ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም ማንን ነው ያሉት? እኛ እመቶቻችን። ከሰዎች ሁሉ አንድ ሰው ጠቅሰዋል። ከዚያ ከዓለም ሰው ሁሉ ማንን ትወዳላችሁ ተብሎ ምን አሐብ الناس ኢለይከ ያ ረሱላህ ሲባሉ ማንን ነበር ያሉት? ሀበሻ እኛ ያልፋል። አደም መልስ። ከሰዎች ሁሉ ማንን ነብዩ ሰለላሁ ዐለይሂ ወሰለም ወዳለህ ያሉት? አደም የተናሳ ኸዲጃ አይደለም፣ ተሳስተሃል። እንዳለ የቁጥር ተይስተት ጀማል መልስ። አይሻ ቢንት አቢበክር ጎበዝ። የጀማል በቃ ወልቶሻ ነብያችን ሰለላሁ ዐለይሂ ወሰለም ምን አሐብ الناس ኢለይክ ተባሉ። ከሰዎች ሁሉ አንተ ዘንድ ማን ተወዳጅ ሲባሉ ሚስቶቻቸው አትለምስቴ ያከበድከው እኮ ጥያቄው ሚስቶቻቸው ብቻ አይደል ከሰው ሁሉ ተብሎ ነው የተጠየቁት። ስለዚህ ከሰው ሁሉ ነው ሲባሉ ጊዜ እናታችን አይሻ ነች አሉ። ከዚህ ወሚን الرجال ከወንዶች ሲባሉ አቡሃ አሉ አባቷ አሉ። ስለዚህ ቅድም መጀመሪያ ላይ ከወንዶች አንደኛ ተወዳጅ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ማን ነው? ስለዚህ መለሳው ወከሰ ከሱህትና ከሰዎች ሁሉ ማንን ትወዳላችሁ ሲባሉ አይሻ ነው። እሺ አሁን ቀጣይ ተረኛ ማን ነው? ኡሙ አይሰል ነሽ አይደል? ነሽ ሰሚራ? እኔ ነኝ ኡሙ አይሰል። እሺ ኡሙ አይሰል ነብያችን ሰለላሁ ዐለይሂ ወሰለም ስንት ልጆች አሏቸው? ሰባት። ጎበዝ ልጅ። ቀጣይ ሰሚራ የነብያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ስንት ናቸው? ሴቶቹ ስንት ናቸው? ሴቶቹ 4 ወንዶቹ 3። አማካሪ ያለ መስለኝ ከሷ ጋር ጎግል ያያችሁ እንዳይ አዳራ ቆጥሬ ነው በጣቴ ቆጥሬ 3 ስማቸውን ዘርዝሬ ልዘረዝርልህ እችላለሁ። አልጠየኩሽም ከወንደታችሁ አለቀ። እሺ አደም ቀጥል። የነብያችን ሰለላሁ ዐለይሂ ወሰለም ልጆች ወንዶቹ ማን ይባላሉ? አደም የተናሳ ፈጣን በሉ። እሺ ሌላ ሰው አንድ ሰው ይላክ። አደም አለ ካላወቃችሁት አናውቅም እያላችሁ እሺ አለ። እሺ ወንዶች የነብዩ ሰለላሁ ዐለይሂ ወሰለም ልጆች ማን ይባላሉ? ሸበካይተን ይዘገት ያለው አይሰማም። እሺ ሸበካ ከዘገየሽ በቃሽ። እሺ አንድ ወንድ ማን ነው የሚገባ በሱ ቦታ? አንድ ወንድ ማን ነው የሚገባ በሱ ቦታ? እሺ እኔ እያለ ነው። እሺ በቃ አብዱራህማን ይባላል። እሺ አብዱራህማን መልስ። በቃ ቀጥል። ከዚሁ አብዱሰላም ነው የሚለው የነብያችን ሰለላሁ ዐለይሂ ወሰለም ወንድ ልጆች ማን ይባላሉ? አብዱሰላም አለ? አላ እሺ የነብዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ማን ይባላሉ? ኢብራሂም ኔትወርክ እየዘገየ ነው። ይሰማችኋል ልጆች? አዎ እየዘገየ ነው። ለኔ ነው የሚዘገየው? ላ ከአብዱሰላም ካላወቃችሁት አናውቅም ብሎ ችግር የለም። ኢብራሂም እሺ ጀማል መልስ።
የነብዩ ሰለላሁ ዐለይሂ ወሰለም ወንዶች ልጆች ማን ይባላሉ? ኢብራሂም፣ ቃሲም፣ አብዱላህ። ማሻአላህ። እሺ ሌላ አንድ ወንድ ይላክ። በቃ በትክክል መመለስ የምትችሉ ልጆች፣ ጠንካራ ልጆች ካላችሁ እናንተ እኛ በሉ። እሺ ከወንዶች አንድ ጠንካራዎች፣ ሴቶች ወንዶች። እሺ አንድ ሰው በቃ ይግባሽ። ያውና እሺ ኢብኑ ኑር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ የነብያችን ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ይባላሉ? ቀጥ ፋጢማ፣ ኡሙ ኩልሱም፣ በቃ ለወንድሜ ይለፍልኝ። እሺ ፋጢማ፣ ኡሙ ኩልሱም። ሙሉ መልስ አልመለሰም። እሺ እና እንዴት ነው ውጤት የሚያዘው? ከቀደም ልጅ ስንት ጊዜ ተተካኩ? እሱ ግማሽ ያስኩለት 50-50። እሺ ቀጣይ ማን ነው? ጀማል ነው? ጀማል መሰለኝ ከወንዶች ወይስተረኛሽ ነው። እሺ ሙሉ መልስ። የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ይባላሉ? ፋጢማ፣ ዘይነባ፣ ሩቅያ፣ ኡሙ ኩልሱም። ፋጢማ፣ ዘይነብ፣ ሩቅያ፣ ኡሙ ኩልሱም። እሺ ቀጣይ ከሴቶች ማን ነው? ከሴቶች ቀጣይ ማን ነው? እሺ ሰሚራ። እሺ የነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ማን ትባላለች? ወይንም ማን ይባላል? ቃሲም ጎበዝ ልጅ። እሺ ማይሰል እንዴት ነሽ? እሺ የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ከሶስት ቁጥር በቃ ካለፍሽ አለፍሽ። አንድ ሁለት ፋጢማ አይደለም። እሺ አንድ ስቻል ያቀበረ ወንዶች አልፋል። ኢብኑ ኑር የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ምን ተናሰው? እሺ አብደላህ አይደለም። እሺ ጀማል መልስ። ኢብራሂም። በጣም ጥሩ ጎበዝ፣ ማሻአላህ። እሺ አሁን ቀጣይ ማን? ሰብር አንቺ ነሽ አይደለ? በጣም ጥሩ። የነብያችን ሰለላሁ ዐለይሂ ወሰለም ኩንያቸው ማን ተብለው ይጠሩ ነበር? ኩንያቸው ምንድን ነው ኩንያቸው? አንቺ ማን ነው ኩንያሽ? ሰሚር ወይንስ ኡሙ ሁሰይን ነው ኩንያሽ ወይንስ ኦኬ የመጀመሪያ ልጅ ያኔ ኩንያቸው ማን ይባላል? በምሳሌ ነገርኩሽ። ማን ተብሎ አልገባኝም ወላሂ። ምሳሌ ድገምልኝ። ምሳሌ እሺ በቃ ይለፍሽ። እሱ አይለፈኝ አይደለም ደርሼበታለሁ። በመጀመሪያ ልጃቸው የሚጠሩት ነው ማለት ወይም መልሱን አበል ቃሲም ናቸው። አበል ቃሲም እሺ አበል ቃሲም። እሺ ኡሙ ምትሽናሽ አንቺ ነሽ አይደል? ተረኛ ኡሙ አይሰል። እሺ የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ከማን የተወለደው? ማን ትባላለች እናቱ? የነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ እናቱ ማን ትባላለች? አይሻ አይደለች። እሺ እና ቢኑር የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም እናቱ ማን ትባላለች?
ከባድ ጥያቄ ማለት በቃች ከባድ ጥያቄ ጀማል መልስ ማሪያ አልከብትያ ማሻአላህ እሺ ቀጣይ ሰሚራ አፋን ኦሮሞቴን አትደባዳ አፋን ኦሮሞቴን ነጋፈደውሱ እሺ ነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የእሳቸው ዘይነብ። የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? ዘይነብ ተሳስታለች። እሺ ቸኮልኩኝ መጨረሻ ላይ አይደለ? ከጠየቅሽ ጥያቄ አቀረብሽ ሌላ ወራቀርሽ። እሺ ኡማይሰል የነብያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የዛኔ ሂጅራ ባደረጉት ሩቀያ ማሻአላህ ማሻአላህ ማሻአላህ። የነብያችን ሰለላሁ ዐለይሂ ወሰለም ልጅ የኢትዮጵያን ምድር እንደረገጠች ታውቃለች። ይሄ ለኢትዮጵያኖች ለኛ ትልቅ ክብር ነው። ለኛ ትልቅ ክብር ነው። እሺ ቀጣይ ማነው? ኢብኑ ኑር ሚውትን አንሳ። ኢብኑ ኑር እሺ የኢብኑ ኑር ጥያቄ በዚያው ላይ እንቀጥል። ኢትዮጵያ ከመጡ ሱሐቦች መካከል ሶስቱን ጥቀስ። ኢትዮጵያ ከመጡ ሱሐቦች መካከል ሶስቱን ጥቀስ። እስከዛ ሌሎቻችሁ ጉግል እያያችሁ ጥያቄውን ቀይረዋል። እሺ አልመለሰም። ጀማል ቶሎ መልስ። ኢትዮጵያ ከመጡ ሱሐቦች ሶስቱን ጥቀስ። ጀማል እሺ ጃዕፈር ኡሙ ሰለማ ከሰሃቡ ከወንዶች ነው ያልኩት። እሺ ከሴቶች እንመጣለን። ጃዕፈር እኔ ሴቶች ነበር የመጡልኝ መጀመሪያ። አያሽ እሺ ግማሽ መልሷል። እሺ ማን ራስ ተያዝለት። እሺ ቀጣይ ማን ነው? ቀጣይ ሰሚራ መልስ። ሶስቱን ወደ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ኢትዮጵያ ወይንም ትግራይ ላይ የመጡት ሶስት ሰሃቦችን ጥቀሽ። አላውቅም። ኢትዮጵያ እሺ አላውቅም። አላህ ያለበት። እሺ ኡሙ አይሰል ትመልሻለሽ? አላህ አለም። አላህ አለም። እሺ ኢትዮጵያ ከመጡ ሰሃቦች መካከል ሊመልሱ አልቻሉም። አንድ ብቻ ነው። አንደኛ ከነሱ መካከል ጃዕፈር ቢን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። እሱ ነው በነጃሺ በንጉሱ ፊት ቆሞ ኢስላምን የሰበከው እስልምናን እንዲቀበል ያደረገው ታላቁ ሱሐባ ጀግና ሱሐባ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ያጎታቸው ልጅ ነው። በንጉሱ ፊት ቆሞ ሱራ መርየምን የማርያምን ምዕራፍ ስለ ማርያምና ስለ መሲሁ ሙሉ ታሪክ የሚናገረውን ቆሞ በፊቱ በሙሉ ድፍረት ያነበበው ያስለቀሳቸው የኢትዮጵያ ቀሳውስቶችና መነኩሴዎች ንጉሱ ሳይቀሩ ይሄን አንቀጽ ከእርሱ በሰሙ ባዳመጡ ጊዜ አልቀሰዋል። እስልምና ተቀብለዋል። ይሄ ታሪካቸው ኢትዮጵያውያኖች ቁርአን ላይ ተቀምጧል። አላህ ተናግሮታል። ለተጅደና አሸድና ሲዓዳወተን እያለ ይናገራል። እሺ ከነዚያ መካከል ማነው ኢትዮጵያ ከመጡ ሰሃቦች? ጃዕፈር ብን አቢ ጣሊብ። ሁለተኛ ዑስማን ብን አፋን የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ሶስተኛ ኢትዮጵያ እንደመጣ ታውቃላችሁ። ከሚስቱ ከሩቀያ ጋር ሩቀያ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ነች። የዑስማን ብን አፋን ሚስት ነች። አብረው ወደ ኢትዮጵያ መጥተው ነበር። ሶስተኛ ዙበይር ብን አልዓዋም እነዚህ የጀነት የተባሉ ናቸው። ሁላቸው የጀነት የተባሉ ናቸው። ዙበይር ብን አልዓዋም ወጣት ልጅ ነበር የዛኔ ወደ ኢትዮጵያ ከመጡ ሰሃቦች መካከል አንደኛው ነው። እሺ በጣም ጥሩ በጣም ጥሩ። እንዴ ቀነሳችሁ የወጣ ሰው አለ? እሺ ኢብኑ ኑር ወጣበቃ አልቻልኩም መሰለኝ። ከወንዶች አንድ ሰው አስገቡ። በቃሽ ከወንዶች መግባት የሚፈልግ አንድ ሰው ይግባ። የአብዱል ከሪም እናስገባላችሁ። አይ አንተረኛ ማን ነው? አብዱል ከሪም ይሆናል ማለት ነው አይደለ? እሺ ተረኛ አብዱል ከሪም
ሰላም አለይኩም አብዱልከሪም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነበር? በዓል እንዴት ነው? አልሐምዱሊላህ ሁሉም ሰላም ነው። አሪፍ ነው። አልመጣም። እሺ አብዱልከሪም ለጥያቄ ተዘጋጅ ኢንሻአላህ። እሺ እሺ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ወደ ኢትዮጵያ ስንት ጊዜ ነው ሂጅራ ያደረጉት? 2 ጊዜ። ማሻአላህ በጣም ጎበዝ። እሺ ቀጣይ ጀማል ተዘጋጅ። እሺ ጀማል መተናሳሽ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሯቸው ተአምራቶች ሶስቱን ጥቀስ። ጨረቃን መክፈል፣ ውሃ ከሁለት ጣቶች መካከል ማውጣት፣ በጣቶቻቸው መካከል ውሃ እንዲፈልቅ ማድረግ፣ القرآن كذلك تنبيه معجزة الكبرى معجزة الخالدة بش القرآن ሶስት ወላ መሰለኝ አሞላ ጎበዝ። እሺ ቀጣይ ማን ነው? ሰቢራ ነሽ አይደል? ሰቢራ በጣም ጥሩ። የመጀመሪያው ነብይ ማን ነው? አደም አለይሂ ሰላም። አደም አለይሂ ሰላም ጎበዝ። ኡሙ አይሰር እሺ ከባድ ጥያቄ ልትጠየቂ ነው። የመጀመሪያው ነብይ ማን እንደሆነ ከታወቀ የመጨረሻው ነብይ ማን ነው? ሙሐመድ ሰለላሁ ዐለይሂ ወሰለም። ሙሐመድ ሰለላሁ ዐለይሂ ወሰለም። በጣም ጥሩ። እሺ አብዱልከሪም የተናሳ እሺ በጣም ምልክቶች መካከል ሶስቱን ጥቀስ። በጣም ምልክቶች መካከል ትልልቆቹን ነው ወይስ ትንንሾቹን? ትልልቆቹን። ያጁጅ ማጁጅ፣ ደጃልና ደጃል። እሺ የኢሳ መውረድ፣ የኢሳ መልሳት ዘወዛች። እሺ ጀማል አቤት ጀማል ትንሽ ጀማል አወቅ ስለሚያደርጉ ጥያቄው የእርሱ ከበድ ነው። ኢንሻአላህ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የተቀበረው ነብይ ማን ይባላል? ነብይ ዩሱፍ። አልተመለሰም። ከብድ ባልከዚ እሺ ጥያቄው ይሸጋገራል። ሰሜራ መልሽ። ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተቀበረው ነብይ ማን ይባላል? አላውቅም። ማይሰል መልሽ። ማይሰል ጉግል ላይ አይቻልም። ተወይ ምትሻንሽ አላየሁም። ወላሂ አለም ኡስታዝ። በጣም ጥሩ። እሺ አቡበከር መልሰው። ማን ይባላል? ዳንኤል። ነብዩ ዳንኤል። ወይኔ በቀደም ሰምተን ነበር። ነብዩ ዳንኤል አለይሂ ሰላም አስከሬኑ የተቀበረው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው። አይደንቅም? የሞተው ግን ከእርሳቸው በፊት ነው፣ የተቀበረው ከእርሳቸው በኋላ ነው። ዳንኤል አለይሂ ሰላም ከነመሲሁ በፊት የነበረ ነብይ ነው። እስራኤላዊ ነብይ ነበር። አላህ ሱብሓነሁ ወተዓላ የነብያቶችን ሰውነት አፈር እንዳይበላው እንዳይበሰብስ ወስኗል። በቃ የፈለገ ቢሆን አስክሬናቸውን አፈር አይበላው። ማንኛውም ነብይ ቀብሩን ታውቁት ስጋው ልክ እንደኛ ነው፣ አይበላም። ይሄ ድንቅ ተአምር ነው በእነርሱ ላይ ያደረገላቸው። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ መሬትን እርም አድርጎባታል የነብያትን ሰውነት እንዳትበላ። ስለዚህ ዳንኤል ከሞተበት ጊዜ አንስቶ እስከ ነብዩ ሰለላሁ ዐለይሂ ወሰለም ህልፈት ከዚያም በኋላ አስክሬን ቆይቶ ነበር። ራሻል ይህን ታሪክ ሼኹል ኢስላም ኢብኑ ተይሚያ ከዚያ በፊት የነበሩ ታላላቅ ሰለፎች እንዲሁም የጊዜያችን ታላቁ ዓሊም ሼኽ ሷሊህ አልፈውዛን ትክክለኛ ታሪክ መሆኑን ተናግረዋል። እሺ
ቀጣይ ጥያቄ ጀማል። አቤት። እሺ ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ድረስ ያደረጉት ጉዞ ከቤተል መቅደስ እስከ ሰባቱ ሰማይ ድረስ ያደረጉት ጉዞ ምን በመባል ይጠራል? በቡራክ ከመካ እስከ ቤተል መቅደስ ከቤተል መቅደስ እስከ ሰባቱ ሰማይ ያደረጉት ጉዞ ምን በመባል ይጠራል? እስራኤል እስራኤል አይደለም። እስራኤል እና እሺ ኢስራ ሚዕራጅ ጎበስ። ኢስራ የሚባለው የትኛው ነው? ከመካ ወደ እንትን ቤተል መቅደስ ከዛ ወደ ላይ ሚዕራጅ ማሻአላህ። እሺ ቀጣይ ተጠያቂ ሰሚራ። ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ እስከ ሰባቱ ሰማይ ሲያርጉ ጊዜ አብሯቸው የነበረው መልአክ ማን ይባላል? ጅብሪል ዐለይሂ ሰላም። እሺ ኡሙ አይሰል ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ሲጓዙ ጊዜ ከመልአኩ ጅብሪል ዐለይሂ ሰላም ጋር የተጓዙበት እንስሳ ምን በመባል ይጠራል? አላሁ አለም ወላሂ ከኔል መልስ በጣም ምስኪን የቀፈች ቆይ ተረጋግኝ ልጅ። እሺ ፈልጊ። እሺ ምርጫ ልስጥሽ። እሺ ኢንሻአላህ። ፈረስ፣ በቅሎ፣ ምሮሃ፣ ቡራክ። እሺ መልሳለች በሚል እያስ። እሺ ተረኛ አብዱልከሪም ነው አይደለ? አብዱልከሪም ናም። ነብያችን ሰለላሁ ዐለይሂ ወሰለም አምስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም። እሺ ቀጣይ ጀባል ቶሎ መለስ። ነብያችን ሰለላሁ ዐለይሂ ወሰለም ሶስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢ ሙሳ። እሺ ተሳስታችኋል። እየመለስኩላቸው ነው ወይንስ? አዎ ችግር የለውም። የመጀመሪያ አብዱልከሪም የጠየቁት አምስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ሃሩን ዐለይሂ ሰላም። ጀማልን የጠየቁት ደግሞ ሶስተኛው ሰማይ ላይ ማን ነው? ዩሱፍ ዐለይሂ ሰላም። ይሄ ነው። እሺ ሰቢራ፣ ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያገኟቸው ነብያቶች ማን ይባላል? ኢሳ ዐለይሂ ሰላም እና ኢሳ ብቻ ኢሳና ዒሳን ብቻ ነው የማውቀው። ግማሽ መልስ። ዒሳና ማን ነው? በቃ አንቺኛው ነው። ዒሳና ማን ነው ያገኙት? ኡሙ አይሰል አደም። ዒሳና ሙሳ። በቃ አንዴ ካለፈ እሺ አዳምጪ። ከዛ በኋላ ዝም ብሎ አብዱልከሪም ሁለተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ዒሳና ያህያ። በጣም ጎበዝ የመራ ነው። ዒሳና ያህያ ዐለይሂ ሰላም። እሺ ጀማል። አቤት። ነብያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም ዐለይሂ ሰላም። ኢብራሂም ዐለይሂ ሰላም። ሰሚራ፣ ነብያችን ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ ያገኙት ነብይ ማን ይባላል? አደም ዐለይሂ ሰላም። በጣም ጎበዝ። ሰማይ ላይ ያገኙት ነብይ ማን ይባላል? አንቺ ልጅ አፍሽን እንትን ዝም በይ እሺ። ከተመለሽ በኋላ እንደነሱ ስርዓት ያዙ እሺ። እሺ ኡሙ አይሰል ነብያችን ሰለላሁ ዐለይሂ ወሰለም ስድስተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ያዕቁብ ወይ እስማኤል? እሺ አብዱልከሪም መልሰው። ተረኛ አንተና ነብያችን ሰለላሁ ዐለይሂ ወሰለም ስድስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነብዩላህ ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም። ያ ሰላም። እሺ ጀማል። አቤት። ነብያችን ሰለላሁ ዐለይሂ ወሰለም ሰባት ሰማይ እየሄዱ ባሉበት ጊዜ ነብያቶችን ሲያገኙ ታያቸው ጊዜ ያለቀሰው ነብይ ማን ነው? ኢብራሂም። ላ ሲያቸው ጊዜ ያለቀሰው ነብይ ማን ነው? ሰሚራ መልሻ። ኢሳ
لا ኡማይስ መልሽ። ማን ነው ሳያቸው ጊዜ ያለቀሰው ነብይ? አላወኩም። ሙሳ አለይሂ ሰላም ሙሳ አለይሂ ሰላም አለቀሰ። ለምን ያለቀሰው ግን? رجل جاء بعدنا أو غلام جاء بعدنا وله أتباع أكثر منا ብሎ አለቀሰ። ሰላም ካላቸው ምናምን ሰላምታ ከተለዋወጡ በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ልክ ዞረው ሲሄዱ ጊዜ አለቀሰ። ያኔ በቃ ለምን ታለቅሳለህ ተብሎ ሲጠየቅ ጊዜ ከሁላችንም በኋላ መጥቶ በጣም በርካታ ተከታይን አፍርቶ የሚመጣው ነብይ እሱ ስላየሆነ ያለቀሱት አለ። ያሰላም ከሁላችንም በላይ በርካታ ተከታይን የትንሣኤ ቀን አፍርቶ የሚመጣው ነብይ ይሄ ነው ብሎ ተናገረ። ልጅ ብሎ ገለጻቸው። ለምን? ከሁሉም ነብያት በኋላ ስለመጡ ገባቸዋል። የነብይነት ማዕረግ በጫንቃው ላይ የተደረገለት ያ ማለት የነብያት መደምደሚያ የሚል ማህተም በጭንቅላታቸው ላይ ነበር። ታውቃላችሁ እነ መዛን ተወልደልናል ልጅም ተሰጥቷል። አለቅነት በጫንቃው ላይ ይደረግለታል። ያ የነብይነት የአለቅነት ጫንቃ በእንትን የነብይነት ማዕረግ የተደረገለት እርሳቸው ናቸው። ለንግስናው ስፋት ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለንግስናው ስፋት ማለት ዓለምን የሚገዛ ነብይ ብቸኛ እርሳቸው ናቸው። ሌላው ነብይ ሲላክ ለወገኑ ለህዝቡ ብቻ ነው ባለበት አካባቢ። የእርሳቸው ግን ለዓለም ህዝብ ነው። ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። እስከ ዓለም ፍጻሜ ድረስ የእርሳቸው ግዛት ነው። ማንም ነብይ ቢመጣ በእርሳቸው ህግ ይተዳደራል። ነብዩላህ ዒሳ አለይሂ ሰላም በሚመጣ ጊዜ በእርሳቸው ህግ ይተዳደራል፣ ሰውንም ያስተዳድራል፣ ያልፋል። ዘመናቸው ግን ይቀጥላል ከእርሱም በኋላ። እሺ ያ ነው። ለዚህ ነው ሙሳ አለይሂ ሰላም ሲያቸው ጊዜ ያለቀሰው። እሺ ቀጣይ ማን ነበር? አብዱልከሪም አብዱልከሪም የዳውድ አለይሂ ሰላም ሱና ጾም አጾጻም እንዴት ነበር? አንድ ቀን ጾሞ አንድ ቀን ማፍጠር። አብዱልከሪም ይቀራል ማስተር ሁሉ ይመልሳል። እሺ ጀማል እሺ ወደ እሳት ወርውሮ እሳት ያላቃጠለችው ነብይ ማን ይባላል? ኢብራሂም አለይሂ ሰላም። ሰሚራ አሳ ነባሪ ውጦት ያልሞተ ነብይ ማን ይባላል? ዩኑስ አለይሂ ሰላም። ቀላል ቀላል አደረኩላቸው። እሺ ኡሙ ወይሰል ማይሰል አለሽ? በጣም ጥሩ በጣም ጥሩ። ኡሙ ወይሰል አለች። ከትልቅ ድንጋይ ውስጥ ግመል ያወጣ ነብይ ማን ይባላል? ህዝቦቹ ተአምር እንሻለን እንፈልጋለን አሉት። ትልቅ ከቋጥኝ ድንጋይ ውስጥ ግመል በከነ ህይወቷ ግመል እናውጣለን አሉት። ያወጣላቸው ነብይ በአላህ ፈቃድ ማን ነው? ምርጫ ይፈማል እንዴ? ለሁሉም ምርጫ ተሰጥቶ እሺ ምርጫ ረስተሽ በቃ ነብዩላህ ዩኑስ፣ ነብዩላህ ኢብራሂም፣ ነብዩላህ ሷሊህ፣ ነብዩላህ ሁድ። ነብዩላህ ሷሊህ። እሺ አብዱልከሪም ላይ ከዚህ በኋላ ሊከብድ ነው በቃ። እሺ ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው ልክ እንደ ኢብራሂም ዐለይሂ ሰላም እሳት ውስጥ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ጎግል እንዳትሄድ። ጎግል አለይሂ ሰላም ጋር መሄድ አይቻልም። አለሁ ማን ይባላል? አይ ይለፈኝ እስኪ ከባድ ጥያቄ። እኔ መለሰ ጎበዝ። ጀማል ማን ይባላል? ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ከተወለዳቸው እሳት ላይ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ይሄ ድንቅ ተአምር ነው በሀገራችን። አላሁ አለም አልመጣልኝ። ሰሚራ መልሽ። እኔ አላውቅም። ኡማይሰል መልሽ። ወላሂ አለም። በቃ ከባድ ጥያቄዎች። እሺ ማን ይባላል ያ ሷሃባ? በቃ አንዴ ለኮሜንታተሮች ደግሞ እድል እንስጣቸው። ማንም የማይመልሰው ጥያቄ ካለ እነሱ ይመልሳሉ። አትሰሯቸው፣ በቃ ይፈቱ ማለት ነው። አሁን ከባድ ጥያቄ ማን ነው ይሄ አካል? ማን ይባላል? ማን ነው የሚመልስ? ጎበዝ። ቢላል አይደለም 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 የለም ይላሉና እሺ
ወላሂ እኔ መለሰ ጎበዝ። ከዚህ በፊት አስተምራቸዋለሁ። የመኒ ነው? አዎ የመኒ ነው። ጎበዞች። ነገር ግን ማን ይባላል ስሙ ነው ጥያቄ። እሳት ያላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ኡማ አቡበክር ሲዲቅና ዑመር አይጌታዎት በጣም ተደንቀው ልክ እንደ ኢብራሂም እሳት ያላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ መገኘት በጣም አስደስቶናል ብለው ትልቅ ቦታና ደረጃ የሰጡት ማን ይባላል? አላልሳችሁትም? እስኪ ሞክር። አቡ ሙስሊም አልኸውላኒ ጎግል ላይ ሄደህ ነው ሀቅ የተናንሳው ነበር። ጎግል ላይ ሄደህ ነው። እሺ አቡ ሙስሊም አልኸውላኒ ይባላል። ታሪኩን ልንገራችሁ እንዴት እንዳላቃጠለው ታሪኩ። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሐሰተኛ ነብያቶች ተነስተው ነበር። የሚገርማችሁ ትንቢት ተናገሩ ቀድሞ እነሆ ሰየቁሉ ባዕዲ ነቢዩን ከዛቡን አሉ። ከኔ በኋላ ሐሰተኛ ነብያቶች ይነሳሉ ብለው ትንቢት ተናገሩ። ወዲያው ምን እንዳሉ ተነሱ። ከተነሱ ሐሰተኛ ነብያቶች መካከል ማን ይባላል? የመን ላይ የተነሳው ሐሰተኛ ነብይ መልሱ። እንደውም ይሄ ጥያቄ መልክ አብዱልከሪም መልሳ። የመን ላይ የተነሳው ሐሰተኛ ነብይ ማን ይባላል? ማን ይባላል? አልአስወድ አልአንሲ አስወድ አልአንሲ ይባላል። አስወድ አልአንሲ ይባላል። የመን ላይ የተነሳው ሐሰተኛ ነብይ። ይህ ሰው ነብይ ነኝ አለ። ይሄ ጀግና የቅድሙ ሰው አቡ ሙስሊም አልኸውላኒ የሚባለው ታላቅ ታቢዒ ነው። እና አንተ ሐሰተኛ ነብይ ነህ አለው። ወሽቱ ይሮ በቃ እውነትን መተካ አንተ ሐሰተኛ ነብይ ነህ፣ በፍጹም ነብይ አይደለህም አንተ አለ። ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ማንም አዲስ ነብይ ሊላክ አይችልም፣ ሐሰተኛ ነብይ ነህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ መካከል ነህ አለው። ህዝብ እየተቀበለው ሁሉ እየሸወዳቸው ማለት ነው። እሱ ግን ከፊት ቆሞ ይሄን ተናገረ። ወዲያው አስወድ አልአንሲ እሳት አቀጣጥሎ አለ ህዝቦችን አዘዘ። አቀጣጠሉ ተከታዮቹ። ወዲያው አስወድ አልአንሲ በቃ ወርውሩት በእሳት ውስጥ አለ። አቡ ሙስሊም አልኸውላኒ እሳት ውስጥ ተወረወረ። ነገር ግን ምንም እሳት አላቃጠለው። ፈአኽመደ አላሁ ለሁ አናር ይላሉ። እሳትንም አላህ ወዲያው አጠፋት ለእርሱ። በቃ ጥፊ ብሎ አዘዛት፣ ወዲያው ጠፋች፣ አመድ ሆነች። ምንም ሳይቃጠል እንደዚህ አመዱን እያራገፈው ሲወጣ ታየች። በጣም ደነገጡ። ምን አሉት? ከዚያ ለዚህ ሰውዬ ተከታዮቹ ይሄ ሰውዬ ታሪኩ ከተሰማበት ሐሰተኛነትን ተናግሮ በእሳት ሳይቃጠል የቀረሰው ከተባለ ትካዳለህ፣ ሐሰተኛ ትባላለህና ቶሎ ብለህ ይሄን ሰው ከዚህ ሀገር እንዲባረር እዘዛለሁ። ተሰሚነት ያለው ሰው ነበር። በቃ ቦታ ከዚህ ሀገር አለ። ወዲያው ወጣ። ወዴት ሄደ? ሰሃባ ወደ መዲና ሄደ። ግመሉን ዘብቶ በእርሷ ተጓዘ ወደ መዲና። ልክ መዲና ከመድረሱ በፊት ታሪኩ ተሰምቷል። እዚያ እንዳለ የመዲና ሰዎች ያወራሉ። እሳት ያላቃጠለው ሰው ተብሎ እየተነገረ ማለት ነው። ወዲያው ይሄ ሰው ወደ መዲና ሄደ። መስጂድ ነበዊ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግመሉን አሰረና ውጭ ላይ ገብቶ መስገድ ጀመረ። እየሰገደ እያለ ዑመር ኢብኑ አልኸጣብ ልክ ሲመጣ ጊዜ ከየመን የመጣ ሰው እንደሆነ ተረዳና ይሄን ሰው ግን ያ ሰው መሆኑን አላወቀም። እስኪ እንደው ስለዚያ ሰዓት ስላላቃጠለው ሰው ልጠይቀው ይሄን ልጅ ሰግዶ ይጨርስና ብሎ ዑመር መጠበቅ ጀመረ። ልክ ሰግዶ እንደጨረሰ ዑመር ሄደና ሰላም አለይኩም አለ። ወአለይኩም ሰላም። ከወዴት ነበር? ከየመን ነው። ስለ አንድ ወጣት ሰማሁ በሐሰተኛው ነብይ ፊት ቆሞ ሐሰተኛነቱን ተናግሮ ወደ እሳት ተወርውሮ እሳት ያላቃጠለው ሰው أنا ذاك الرجل قالوا أنا يا سوني فبكى عمر وبرع لك سنة أكفه ناني دنا ولا أميراتشين ولا أبو بكر قالوا وسدها فساعة أبو بكر صديق نبر يمر له كان صلى الله عليه وسلم هل فتوانا ولا أبو بكر قال وسدوا كذاب وعليه تاريخ ياونا يهود تعرفه وساعة على كاتلو سو سلو بزي أبو بكر صديق رضي الله عنه بكى ثم لك سنة الله نعم سجنا ولدتم أبو بكر بن عمر من يا الله نعم سجنا الحمد لله لله مسكانه يقرأ إبراهيم عليه السلام الإسات እንዳላ ካተለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ እሳት ያላቃጠለውን ሰው ያኒ ስላደረገና ስላሳየን ይሄ ሰው አላህ አመሰገነው። ይሄ ነው ራስታ ይመለስ። እሺ ውጤታቸውን እንዲነግረን እና ይሄን እንዲህ አይነት ድንቅ ተአምራቶች አላህ በነብያቶች ላይ ብቻ ሳይሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ላይ ሲያደርግ ቆይቷል። ሌላም ተአምር አድርጓል። ሌላ ተአምር ልትጠየቁ ነው አሁን አሪኖች። ማን ነው የገባቸው ተፈታኞች? ራስታ የለም መሰለኝ።
ተረስተ የለም መሰለኝ